ትራምፕ ተሸንፈዋል ብላለች ሀገረ ኢራን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ መርከቦችን እያጀብኩና እየደገፍኩ አሳልፋቸዋለሁ ብለው ቃላቸውን ቢሰጡም ሰኞ የተጀመረው ነገር ማክሰኞ ላይ መክሸፉ ተረጋግጧል። ትራምፕም ግድ የለም ለሰላም ስል ሐሳቤን ትቼዋለሁ ቢሉም ኢራን ግን የለም ጌታው ተሸንፈው ነው እያለች ነው። ትራምፕ ሐሳባቸውን በማጠፋቸውም ምክንያት በቴህራን የድል ስሜት ነግሷል። ጉዳዩን እንመለከተዋለን። በሆርሙዝና በዙሪያው ተኩሱ የበረታ ሲሆን ፈረንሳይ መርከቤ ተመታብኝ ብላለች። የተባበሩት አረብ ኤምሬትስም ለሁለተኛ ጊዜ በኢራን ተደግሜያለሁ ብላለች። አካባቢው ይበልጥ በእሳት ተያይዟል። በዚህ ሁሉ መሃል ታዲያ ኢራን በወጀብ ውስጥም ቢሆን መርከቡን አረጋግታ ለመምራት ከፍተኛ ሥራ እየሰራች ትገኛለች። የኢራኑ የውጭ ጉዳይ ሚኒስትር ወደ ቻይና አቅንተው ከቻይና ጋር ወሳኝ ወግ አውግተው ተመልሰዋል። ንግግሩ እዚህም እዚያም የቀጠለ ሲሆን የአሜሪካና የሩሲያ የውጭ ጉዳይ ሚኒስትሮች ከ6 ወራት ዝምታ በኋላ መነጋገራቸውም ትኩረት ስቧል። ኢራንን ጨምሮ በተለያዩ ጉዳዮች ላይ መክረዋል። ወዲያ ደግሞ ዩክሬን ተመታው ብላለች። 5 ግዛቶችን ያቀፈው አስደንጋጩ የሩሲያ ጥቃት ዩክሬንን አሳምሟታል ነው የተባለው። እንዲሁም ቱርክ በታሪኳ ለመጀመሪያ ጊዜ አህጉር ዘለል እጅግ አደገኛ ሚሳኤል ገንብታ ወደ ግዳጅ ልታሰማራው መሆኑ ታውቋል። ከ6000 ኪሎ ሜትር በላይ ይጓዛል የተባለው ይህ አህጉር ዘለል ባሊስቲክ ሚሳኤል በየትኛውም ጊዜ በቱርክ ጥቅም ላይ እንደሚውል የመከላከያ ሚኒስትሩ መናገራቸው ደግሞ ውጥረቱን ይበልጥ ከፍ አድርጎታል። ወደ ቀጠናችን ስንመለስ ግብፅ በኢትዮጵያና በሱዳን መካከል የተፈጠረውን አለመግባባት ይበልጥ ለማጋጋል እየሰራች መሆኑ ተረጋግጧል። የራሷን ጉድ የሸፈነችበትና በሱዳን ጉዳይ እጃችሁን አታስገቡ ያለችበት አነጋጋሪ መግለጫም ትኩረትን ስቧል። እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ፕሮጀክት ፍሪደም ሰኞ ዕለት ታውጆ ማክሰኞ ዕለት የውሃ ሽታ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፕሮጀክቱን ለጊዜው አጥፌዋለሁ ብለዋል። በሆርሙዝ ሰርጥ የአሜሪካ ጦር ድጋፍ እያደረገ መርከቦች እንዲተላለፉ ታስቦ የነበረው እቅድ እግሩ ብዙም ሊራመድ አልቻለም። ኢራን ድል አድርጌያለሁ እያለች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን መርከቦችን እየመራን በሆርሙዝ ሰርጥ እንዲያልፉ ለማድረግ የሞከርነው ሙከራ ለጊዜው ይቆማል፣ ፓኪስታንን ጨምሮ የተለያዩ ሀገራት ውጥረቱን አብርዱ ብለው ስለጠየቁን ይህንን ወስነናል ብለዋል። ይሁንና የኢራን መርከቦችም ሆነ የኢራን ወደቦች እገዳቸው እንዳልተነሳ የአሜሪካው ፕሬዝዳንት በድጋሚ አረጋግጠዋል። ከኢራን ጋር እያደረግነው ያለው ንግግርም በመልካም ሁኔታ እየሄደ ስለሆነ ለሰላም ስንል ፕሮጀክታችንን አጥፈነዋል ብለዋል። የአሜሪካ ጦር ማዕከላዊ እዝ ከ100 በላይ የጦር ጀት ከ15000 በላይ ወታደር ያሰማራበትን ይህንን የትራምፕ እቅድ ለጊዜው ለማቆም ተገዷል። የአሜሪካ ጦር 51 መርከቦች ትዕዛዛችንን ጠብቀው ወደ መጡበት ተመልሰዋል ሲልም አሳውቋል። ታዲያ ይህ የትራምፕ መለሳለስ በኢራን ዘንድ እንደ ድል ተቆጥሯል። አሸንፈናል ብላለች ኢራን። የኢራን መገናኛ ብዙሃንም በቴህራን ያለውን ስሜት አስተጋብተዋል። ታስኒም የተባለውና ከኢራን አብዮታዊ ጦር ጋር ትስስር እንዳለው የሚነገርለት የዜና አውታር ትራምፕ አፈግፍገዋል፣ ሸሽተዋል፣ ዘመቻቸውን በቅጡ ማከናወን ባለመቻላቸው ውድቀታቸውን ለመሸፈን ነው ይህንን ያሉት ሲል ዘግቧል። ኢርና የተባለው ሌላኛው የኢራን የዜና አውታርም አሜሪካ ተሸንፋለች፣ ትራምፕም የመጨረሻውን ካርዳቸውን ቢመዙም አልተሳካላቸውም ሲል አትቷል። በዚህ ውጥረት መሃል ታዲያ የፈረንሳዩ መርከብ መመታቱ ተነግሯል። ሲጂኤም የተባለው ኩባንያ የሚያስተዳድረው ሳን አንቶኒዮ የተባለው መርከብ በሆርሙዝ ሰርጥ ለማለፍ ሲሞክር መመታቱን አሳውቋል። መርከበኞቹም እንደተጎዱ በመርከቡም ላይ ጉዳት እንደደረሰ ኩባንያው ይፋ ያደረገ ሲሆን
በአስቸኳይ የሕክምና እርዳታ ለሚያስፈልጋቸው መርከበኞች እርዳታ እየተደረገ እንደሚገኝ አሳውቋል። የተባበሩት አረብ ኤምሬትስ ለሁለተኛ ጊዜ በሰኞም በማክሰኞም ተጠቅታለች በተባለበት ሰዓት በሆርሙዝ ሰርጥ የሚተላለፉ መርከቦች እየተጠቁ ነው እየተባለ በሚገኝበት ሰዓት በኢራንና በአሜሪካ መካከል ያለው ንግግር እዚህ ግባ የሚባል ለውጥ እስካሁን አላመጣም። ፍልሚያው በቀጠለበት በዚህ ሰዓት ግን ኢራን መርከቧን አረጋግታ ወጀቡን ለማለፍ ጥረት እያደረገች ትገኛለች። አንዴ ሞስኮ፣ ሌላ ጊዜ ኦማን ሙስካት እንዲሁም ኢስላማባድ ፓኪስታን ተገኝተው ዲፕሎማሲያዊ ስራዎችን በጥራት እያከናወኑ የሚገኙት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ መገኛቸውን ቤጂንግ ቻይና አድርገዋል። ከቻይናው አቻቸው ዋንጊ ጋር መነጋገራቸውም ተሰምቷል። ብሔራዊ ጥቅማችንን እናስከብራለን፣ የማይረባ ስምምነት አንፈራረምም ብለው አቋማቸውን ግልጥ አድርገዋል። አባስ አራግቺ ወደ ቤጂንግ ያቀኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቤጂንግ ከሚያደርጉት ጉዞ አንድ ሳምንት ቀደም ብሎ መሆኑ ደግሞ ልዩ ትኩረት ስቧል። ቻይና የቁርጥ ጊዜ ወዳጃችን ናት ያሉት የኢራኑ የውጭ ጉዳይ ሚኒስትር ትብብሩ ተጠናክሮ እንደሚቀጥል አረጋግጠዋል። በተለይ በዚህ ፈታኝ ጊዜ ቻይና ከጎናችን ቆማለች ብለዋል። የቻይናው የውጭ ጉዳይ ሚኒስትርም ይህንኑ አረጋግጠዋል። ሚኒስትሩ ወደ ቤጂንግ ያደረጉት ጉዞ ጦርነቱ ከተጀመረ በኋላ ለመጀመሪያ ጊዜ ቢሆንም አራግቺና ዋንግ ሲነጋገሩ ግን ከጦርነቱ በኋላ ለመጀመሪያ ጊዜ አይደለም። ጦርነቱ ከፈነዳበት ጊዜ አንስቶ ቢያንስ በትንሹ 3 ጊዜ ያህል በይፋ በስልክ አውርተዋል። ዋሽንግተን ቤጂንግን ለኢራን በምታደርገው ድጋፍ ምክንያት እየተጫነቻት ትገኛለች። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በሆርሙዝ ሰርጥ የሚተላለፉ መርከቦች የአሜሪካን ትዕዛዝ መስማት እንዳለባቸውና ቻይናም ይህንን ትዕዛዝ ተላልፋ የኢራንን ነዳጅ ከመግዛት እንድትቆጠብ ማሳሰባቸው ይታወቃል። የቻይና ኩባንያዎች ግን በቢሊዮን ዶላር የሚያወጣ የኢራንን ነዳጅ ለዛውም በሀገራቸው ገንዘብ ተጠቅመው እየሸመቱ ይገኛሉ። ይህ እንደተጠበቀ ሆኖ ዲፕሎማቶች እዚህም እዚያም ንግግራቸውን ቀጥለዋል። አንጋፋው የሩሲያ ዲፕሎማት ሰርጌይ ላቭሮቭ ከአሜሪካው አቻቸው ከማርኮ ሩቢዮ ጋር ገንቢ ውይይት አድርገናል ብለዋል። የሩሲያ የውጭ ጉዳይ ሚኒስቴር መስሪያ ቤት እንዳሳወቀው ሁለቱ ትልልቅ ዲፕሎማቶች ገንቢ ውይይት አድርገዋል። በወቅታዊ ዓለም አቀፍ ጉዳዮች በሩሲያና አሜሪካ መሃል ስላለው ነገርም በደንብ ተማክረዋል ነው የተባለው። ሁለቱ ዲፕሎማቶች ከ6 ወራት በኋላ ነው ንግግር ያደረጉት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያው አቻቸው ቭላዲሚር ፑቲን ግን ከሰሞኑ መነጋገራቸው የሚታወቅ ነው። ከሩሲያ ጉዳይ ፈቀቅ ሳንል ሩሲያ በዩክሬን ላይ መጠነ ሰፊ ጥቃት ፈጽማለች። የፊታችን ቅዳሜ የሚከበረውን እና አርብና ቅዳሜ የሩሲያ የድል በዓል ከመከናወኑ በፊት ጊዜያዊ የተኩስ አቁም ስምምነት እንዲደረግ ሁለቱ ሀገራት በተለያየ መንገድ ፍላጎታቸውን እየገለጹ ባሉበት ሰዓት ሩሲያ ከባድ የሚባል ጥቃት ፈጽማለች። ዩክሬን ሞስኮን ጨምሮ የተለያዩ የሩሲያ ግዛቶች ላይ ያስወነጨፈቻቸው ድሮኖችን ለመበቀል ነው ሞስኮ ጥቃቱን ያወጀችው። በሚሳኤልና በድሮን የተቀነባበረው ይህ የሩሲያ ጥቃት በተለይ በደቡብ ምስራቅ ዛፖሪዥያ 12 ሰዎችን እንደገደለ ነው የተነገረው። ተንሸራታች ቦምቦችም ዋናውን ሥራ ሰርተውታል ነው የተባለው። በዶኔስክም በድኒፕሮም እንዲሁም በካርኮቭ አካባቢ ከባባድ ጥቃቶች መመዝገባቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም የሩሲያን ጥቃት ያወገዙ ሲሆን በአንድ በኩል የተኩስ አቁም ስምምነት ይኑር ይላሉ፣ በአንድ በኩል ተኩስ ለ2 ቀን እናቆምላችኋለን ይላሉ። በሌላ በኩል ግን ከተሞቻችንን በሚሳኤልና ድሮን ይመቱብናል ሲሉ ተቃውሟቸውን አሰምተዋል። ሩሲያ ከመታቻቸው ወታደራዊ ኢላማዎች መካከል ናፍቶጋዝ የተባለ አንድ የጋዝ ማቀነባበሪያ ይገኝበታል። ከ3500 በላይ ደንበኞች እንዳሉት የሚነገርለት ይህ የጋዝ ማዕከል በሩሲያ በልዩ ሁኔታ ተመቷል ተብሏል። ዩክሬን በሩሲያ የኃይል ማመንጫዎች ላይ የተለያዩ ጥቃቶችን መፈጸሟ ሩሲያ እንድትበቀል አድርጓታል ሲል አልጀዚራ ዘግቧል። እንዲሁም ቱርክ ግዙፉን ባሊስቲክ ሚሳኤል ለዓለም አስተዋውቃለች። በታሪኳ ለመጀመሪያ ጊዜ
አህጉር ዘለል ባሊስቲክ ሚሳኤል በራሷ አቅም ማምረት ችላለች አንካራ። ሚሳኤሉን ማምረቷ ብቻ አይደለም፣ ሚሳኤሉን በየትኛውም ጊዜ በየትኛውም ሁኔታ ልጠቀመው ችላለሁ ማለቷ እያነጋገረ ይገኛል። የመከላከያ ሚኒስትሩ ያሳር ጉለር ይህንን ዘመናዊ አህጉር ዘለል ሚሳኤል እንጠቀመዋለን፣ አናመነታም ብለዋል። ኢስታንቡል በተካሄደ አንድ የመከላከያ ኤክስፖ ላይ ነው ይህ ይልዲ ሬማን የተባለ አዲስ ባሊስቲክ ሚሳኤል የተዋወቀው። ሮኬትሳን በተባለው ኩባንያ መመረቱ ተሰምቷል። 6000 ኪሎ ሜትር ርቀት መወንጨፍ እንደሚችልም ታውቋል። ቱርክ ረጅም ርቀት ሚሳኤሎችን፣ ድሮኖችንና ሌሎችንም መሳሪያዎች እያመረተች ትገኛለች። ከእስራኤል ጋር ከፍተኛ ፍጥጫ ውስጥ የገባችው የኤርዶዋኗ ቱርክ ለክፉም ለደጉም መዘጋጀት አይከፋም በሚል ስሜት ዝግጅቷን እያከናወነች ነው የምትገኘው። በሶሪያ፣ በኢራቅ፣ በሊቢያ፣ በአዘርባይጃን መሳሪያዎቿን በትና የጦር መሳሪያ ሸማች ብቻ ሳትሆን አምራች መሆኗን ያረጋገጠችው ቱርክ የሀገር ውስጥ የጦር መሳሪያ አቅሟን የበለጠ ከፍ እያደረገች እንደመጣች የውጭ ጉዳይ ሚኒስትሯ ሀቃን ፊዳን አሳውቀዋል። በመጨረሻም ወደ ቀጠናችን ስንመለስ ግብፅ በኢትዮጵያና በሱዳን መካከል ያለውን አለመግባባት ይበልጥ ለማጋጋል እየሰራች ነው። የግብፅ የውጭ ጉዳይ ሚኒስቴር ከኢትዮጵያ ተነስቶ ሱዳን ካርቱም ገብቶ ጥቃት ፈጽሟል ስለተባለው ድሮን አዝኛለሁ የሚል መግለጫ አውጥቷል። ከሱዳን እጃችሁን አንሱ የሚለው አረፍተ ነገርም በብዙዎች ትዝብት ውስጥ ወድቋል። በሱዳን ጉዳይ በደንብ የፈተፈተችው የአልቡርሃንን ኃይል መንግስታዊ ተቋማትን እደግፋለሁ በሚል ስያሜ በሚገባ የምትደግፈው ግብፅ የጦር ጀቶቿን አስነስታ የአርኤስኤፍ ይዞታዎችን የመታችው ካይሮ ከሱዳን እጃችሁን አውጡ ማለቷ መነጋገሪያ መሆኑ አልቀረም። በካርቱም እና በኡምዱርማን የሚገኙ ወታደራዊ መሠረተ ልማቶች ተመተውበታል የተባለውና ሱዳን በኢትዮጵያ ላይ ያላከከችው ጥቃት በገለልተኛ ተቋማት እስካሁን የተረጋገጠ ባይሆንም ክሱ ግን ተጠናክሮ ቀጥሏል። ግብፅ ደግሞ እዚህ ላይ ተደርባ ቀጠናው የበለጠ ችግር ውስጥ ይገባል፣ የሱዳን ጦርነት ይበልጥ ቀጠናዊ ይሆናል ማለቷ ምን አስባ ነው እንዲባል አድርጓል። ችግሩ በንግግር እንዲፈታ ጥረት ማድረግ አለብን፣ የጎረቤት ኃይሎችም ከዚህ ድርጊት ሊታቀቡ ይገባሉ ብላለች። ራሷ የማታደርገውን ነገር ሌሎች እንዲያደርጉላት ጠይቃለች እንደማለት ነው። 3 ዓመት ያለፈው የሱዳኑ የእርስ በርስ ጦርነት የተለያዩ የጦር መሳሪያዎች ከየሀገራቱ ተግተልትለውበት ተጠናክሮ ቀጠለ እንጂ የሱዳንን ሕዝብ ችግር የሚፈታ አንዳች ንግግር ሳይደረግ እስካሁን መቀጠሉ ብዙዎችን እያሳዘነ ይገኛል። ኢትዮጵያን የመክበብ ስልት የምትከተለው ግብፅም አጋጣሚውን ተጠቅማ ጣቷን ወደ አዲስ አበባ እየቀሰረች ትገኛለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።